ያው አንተ ጋር ልተኛ ምናምን አልኩት። አብረን ካልተኛ ነው ያልሽው ነበር ነው? አዎ አብረን ማለቴ አንተ ጋር ልደር ብቻዬን ታያለህ ማለት ወንድሜን ከአደጋ ስላተረፍሽው ስትለያየ ነገሮች እንግዲህ ያው ህይወትሽን ላሳሰስች እንግዲህ አይባልም። ያው እኔ እኮ ፈልጌ እናንተ እንድትሉ ምናምን አይደለም። አሁን ደግሞ በይሳት ደግሞ እኔ የትም መሄድ አልችልም። ጓደኛዬንም የዛኔ ጠይቄያት አይ ስላልኳት በቃ አንድ ጓደኛዋ አለች በቃ ሂጂ ምናምን ብላት ነበረ። አይ በቃ እዛው ሆኛለሁ ስላት በቃ መለሰች። ከዛ ሄድኩኝ በቃ ያለበት የተባለበት ሰፈር ሄድኩኝ። ሳየው እሱ የሆነ መንገድ አለ ወደዛ እየሄደ ነው። ወደዛ ሳይደው መኪና እየመጣ ነው ሰዎች። ከዛ በጣራው ብጮህ ምናምን አይሰማኝም። ከዛ እየሮጥኩኝ ሄጄ እሱን ገፈተርኩትና እኔ እንትን አልኩኝ መሰለኝ በቃ። ከዛ በኋላ ደንግጫለሁ። ምንም ትዝ አይለኝም። ያስፈራሩኝ ነበረ በወንድሜ ምክንያት በቃ ፎቶ ይልኩልኛል የሚሄድበትን የዋለበትን እዚህ ነው ያለው። በህይወትም እንድታገኝ የምትፈልጊ ከሆነ ደግሞ ምንልሽ ነገር አድርጊ ነበር የሚሉኝ። ያው በተደጋጋሚ እንዳልኩት ትልቅ ነገር ነው ማለት እንደዚህ ቆማ መሄዷን ሳይሆን ህይወትም ሊያልፍ የሚችልበት መንገድ ነበር። አይታወቅም እንግዲህ ፈጣሪ ጠብቆን እንግዲህ ለመልካም ነገር ስላሰብሽ ጥሩ ነገር ስላሰብሽ ነው እንጂ እንግዲህ ህይወቷን ማለፍ የሚችልበት ሞመንት ነበር የተፈጠረው እዛ ጋር ተፈጠረ የነበረው። እንግዲህ ሰላም ውድ ዩቲዩብ ቻናል ቤተሰቦቻችን ዛሬም በሌላ በአዲስ ቪዲዮ ተመልሰናል። እንግዲህ ተመልካቾቻችን እንግዲህ ከሰሞኑ ትንሽ ልክ ያልሆኑ ብዙ ነገሮች እየተፈጠረ ነው የሚገኘው። እንግዲህ ዛሬው እዚህ ይገኛሉ። ያው ውስጥ ገብቼ ደግሞ እና ቶፋን ባርኪም ደግሞ እንግዲህ ባርኪን ማታውቋት ካላችሁ እንግዲህ ለኔ ትንሽ ጥሩ ልታውላልናለች። ለኔም ለቤተሰብም እንግዲህ ትልቅ ነገር ያደረገች ነች። ያው ወንድሜ ሊገጩት እንግዲህ ከዚህ በፊት ወንድሜን ይዘው ታግቶት ምናምን ነገር ያስቃዩት ነበር። እንግዲህ እነሱ ሰዎች እሱን ሊገጩት በነበረበት ታይም ላይ እሱን አጥቷ ራሷን እንግዲህ አደጋ ላይ ጥላ እንግዲህ ህመም ላይ ነው የምትገኘውና አንዳንድ ነገር ተፈጥሮ እንግዲህ ከቶፋ ጋርም ትንሽ አለመግባባት ተፈጥሮ ነውና ደውላልኝ እስቲ ያለውን ነገር ደግሞ ምንድነው የተፈጠረው ምናምን የሚለው ነገር ሞር ደግሞ ከራሷ አንዳት የምንጠይቃት ነው የሚሆነው። ውስጥ ናቸው ውስጥ ደግሞ ገብተን ደግሞ እስቲ ምንድነው የተፈጠረው ምንድነው ማድረግ የምንችለው እኔስ ደግሞ ምን ተባበር ይችላል የሚለው ነገር የምንሰጋቸው ነው የሚሆነው። ነው ነግባ በጣም ብዙ አደጋ በስቷል። እንግዲህ ቅርታ ከካሜራ ጋር ነው የመጣሁብሽ እና ለሱ ቀድሜ ይቅርታ ልጠይቅሽ እፈልጋለሁ። ያው እንግዲህ ድምፅሽን ምናምን ልክ ስላልሆነ ተወፋ ምናምን ስላልሽኝ እንግዲህ ያለውን ነገር ለተመልካቾችም ነገር ያለው እንግዲህ በዚሁ አጋጣሚ ተመልካቾች መጀመሪያ ምንነትም ነገር ያለው አሁንም በድጋሚ ነገር ፈልጋለሁ። እንግዲህ ባርኪ ትልቅ ነገር አደረጋልናለች። ያው ወንድሜን ከአደጋ ስላተረፍሽው ስትለያየ ነገሮች እንግዲህ ያው ህይወትሽን ላሳሰስች እንግዲህ አይባልም። ያው እኔ እኮ ፈልጌ እናንተ እንድትሉ ምናምን አይደለም ምን አለ መሰለሽ፣ አይ አንዳንዴ ምን አለ መሰለሽ ጥሩ የሰራ ሰው መመስገን አለበት፣ መጥፎ የሰራውን ደግሞ መኮንን አለበት አይደል? በጣም ትልቅ ነገር ነው ይሄ እንትን የሚል አይደል? እኔ ካረኩባችሁ ነገር አንፃር ይሄ ማለት እሱ ነው የራሱ ጊዜ ፈተና ነው እንግዲህ ያው ኖርማል ነው እንግዲህ ያው እናንተ ተስማምታችሁ የምትሰሩ ነገር ከሆነ እሱ ራሱን የቻለ ነገር ነው። ግን የፈለገ ነገር ቢሆን ህይወቱን አተርፈሽልናልና እንግዲህ ወንድሜ ከአደጋ ጠብቀሽዋል። እሱን አተርፈሽ እንግዲህ አንቺ ራስሽን መስዋዕት አድርገሻለች እና ተመልካቾችን እንግዲህ ለወንድሜ የመጣው መኪና ነው እንግዲህ ያው እስቲ የነዚህ ኢንስፔክተሩ ጉዳይ አሁንም እንደቀጠለ ነው የምንገኘው። አሁንም የሚፈተኑ ይቻሉ አይደል? እሺ ምንችለውን ያህል እየሞከርን ነው። ግን ምንም ደብዛቸውን አጥፍቶ ነው እንግዲህ ተንቀሳቀሱ ያሉት። አሁንም ቢሆን በምንችለው አቅም ምንችለውን እያደረግን ነው። ምንችለውንም እናደርጋለን። ግን ያ ሁሉ ነገር ተፈጥሮ የእሱን ህይወት ሲንሰስች እንግዲህ እንደዚህ የመሆኗ ምክንያት እንግዲህ ያው እንደምና ወይም ደግሞ የኛ ጉዳይ ነውና መጀመሪያ ለሱ ይቅርታ እየጠየቅን እናመሰግንሽ ነው ወዳለሁ። ያው በተመልካችን ፊት ተመልካችም እናንተም ደግሞ እንግዲህ ያው ትልቅ ነገር ነው ማለት እንደዚህ ቆማ መሄዷን ሳይሆን ህይወትም ሊያልፍ የሚችልበት መንገድ ነበር። አይታወቅም እንግዲህ ፈጣሪ ጠብቆን እንግዲህ ለመልካም ነገር ስላሰብሽ ጥሩ ነገር ስላሰብሽ ነው እንጂ እንግዲህ ህይወቷን ማለፍ የሚችልበት ሞመንት ነበር የተፈጠረው እዛ ጋር ተፈጠረ የነበረው። እንግዲህ ወንድሜ ገብቶ እሱን አተርፈሽ ነው አንቺ የገባሽው አይደል? እንግዲህ ይቅርታ አድርግልኝ እኔ በተለያዩ ነገሮች ነው ወደዚህ እያልኩኝ አንቺን መልስ ልጠይቅሽ አልቻልኩም። ሞር አሁንም ደግሞ የደወልሽልኝ ደግሞ እንግዲህ ያው ከቶፋ ጋር ትንሽ ችግር እንደተፈጠረ ምናምን ነገር ነው ጫፍጫፉን የነገርሽኝ። ምንድን ነው የተፈጠረው? ውጭ ያለኝ ከቤት ምናምን እስከማለት ደረጃ የደረስሽው ደግሞ እንደዚህም ደግሞ በዚህ ጊዜ ደግሞ ወደ ቤትም መቀላቀል አልችልም ምናምን እያልሽኝ ነው። ምንድን ነው ያለው ነገር በደንብ ታስረጅኝና ምንድን ነው ከቶፋ ጋር የምትፈጠረው? ያው
ማለት መጀመሪያም እኮ እዚህ እንድመጣ አይፈልግም ነበርና በቃ በግድ ነው ማለት እሱም ልክ ነው። ብቻውን እኔ እዚህ መግባት የለብኝም። በእርግጥ ልክ ነው። ብቻ ግን እኔም ደግሞ በጣም እንትን አልኩኝ መሰለኝ። በቃ ያለ ልክ ከሱ ጋር ተዳፈርኩ መሰለኝ። ማለት ማድረግ የሌለብኝም ነገሮች ነው ያደረኩት። ፍራንክ ይኸውልህ እኔ እዚህ ከመጣሁ በኋላ ድሮ ከእህቴ ጋር ነው የምተኛው እና በጣም ከባድ ነው ብቻዬን ማደር መተኛት ምናምን ይከብደኛል። እና እሱ ደግሞ ጭራሽ የመጀመሪያ ቀን አሁን ወሬ ማቃጠር ነው የሚሆንብኝ። ወሬ ማቃጠር ነው የሚሆንብኝ። አሁን እንዲሆነ እንዲተፈጠረ እንዲህ እንትን አለ ማለት ብቻ በቃ እሱ እኔ ባለሁበት ቤት ማደርም አይፈልግም ነበር። ኦኬ በረም በስረጅኝ ትንሽ ግራ እየገባኝ ነው ያለው። መጀመሪያ አኑ እዛ ሆስፒታል ሆነን በቃ ዮናን ወንድሜ መቶታል። አውቃለሁ እሱን ለማሁን ግራ እያገባኛል። የውስጥ ዮናን ወንድምሽ መቶት ነበር። እና እኔ ደግሞ እንደዚህ ሲሆን ወንድሜ በቃ ሌላ እንትን ውስጥ ነው የሚገባው። እዚህ አደጋ መንስ ዮና ነው የሚመስለውና ጸቡ እንዳይፈጠር ነው የፈለኩት። እናንተ እንትን ነው ብሎ ነው የሚያስበውና ጭራሽ በቃ ሌላ ብጥብጥ ውስጥ ነው የምንገባው። ሁለተኛ ደግሞ እነዛ ኢንስፔክተሮቹም እንደዚህ እንትን ብዬ እኔን ጸጥ አይሉኝ እና ለእኔም ደህንነት ሲባል ልጆቹም ይጠብቁሻል ተብሎ እዚህ ቤት መሆኔ ጥሩ አሪፍ ነው ተብሎ አኑ ማሳመኑትና ካድና አኑ እዚህ መጣሁኝ። ከዛም በኋላ በቃ እኔ እዚህ ከመጣሁ በኋላ በጣም እንቅልፍ ምን ይለኛል። ለሊት መተኛት እሱ እኔ ሳሎን ነው የምተኛው፣ እሱ ሳሎን መኝታ ቤት ነው የሚተኛው። እና የሆነ ቀን በቃ ለምን ፕራንክ አላደርገውም ብዬ ሄድኩኝና መኝታ ቤቱ በቃ ቪዲዮ ምናምን ሰራንና ቀለድ ምናምን ነገር ከካሜራማኑ ጋር ሆነን አብረን በቃ ቪዲዮ ሰራን ምናምን ነገር። ከዛ በጣም ጮኸብኝ፣ ተቆጣኝ። እንዴት እንደዚህ ታደርጊያለሽ ምናምን ብሎ ምንድነው ቪዲዮ ላይ ያደረጋች? እኔ በቃ ያው አንተ ጋር ልተኛ ምናምን አልኩት። አብረን ካልተኛ ነው ያልሽው ነበር ነው? አዎ አብረን ማለቴ አንተ ጋር ልደር ብቻዬን እፈራለሁኝ አልኩት። እሺ ከዛ በቃ ጮኸ ምናምን በጣም ተበሳጨ። ቪዲዮውን አላየኸው? እኔ ቆይ ቪዲዮ አለ ታየዋለህ። እና አይወድም እኮ አንቺን ራስ እንዴት እንደዚህ ማለት ታውቂዋለሽ ባህል መስለኝ። አይ በቃ እኔ እኮ በቃ ነው አይ አይደለም ሁሌ ሲኮሳተር ነው ቢያንስ ይሳቅ እስኪ ይጫወት ምናምን ብዬ እኮ ነው። ሁሌ መኮሳተር አይሰለችም እንዴ? ቢያንስ ይሳቅ ምናምን ብዬ እኔም እንቅልፍ እምቢ ስላለኝ በቃ ትንሽ ከሱ ጋር ላሳልፍ ብዬ ነበረ እንደዛ ያደረኩት። እሱ ደግሞ በጣም በቃ ተበሳጨ። በጣም እንዴ ልክ አንቺም ልክ አልሰራሽም እኮ። ምን ማለት ነው? በሌሊት ተነስቶ አብረን ካላደረ ምን ማለት ነው? እኔ ፍራንክ ነው ያደረኩት፣ ለጨዋታ ነው እንደዛ ያደረኩት እንጂ ፍራንክስ ቢሆን በዚህ ልክ ቤት ገብቼ አብረን ካላደረ ያው በባህሪው እንትን ነው። እኔ በዚህ ሰው ጋር ያለመደ ሰው ነው እንደዚህ ምናምን ብቻውን ነው። ፕላስ ደግሞ ሴት ልጅ ሆነሽ አብረን እንደር ምናምን ራሱን የቻለ ትንሽ ሊያስቆጣ የሚችል ጉዳይ ይመስለኛል። እሺ ፋይናሊ ምንድነው ያለሽ ነው? አይ ማለት ልክ ሰራሽ እያልኩሽ አይደለም፣ ልክ አይደለም ነው እያልኩሽ ያሉት ሁኔታው ማካሄደው። ፍራንክ እኮ አይነት እኮ አለው። እኛም ፍራንክ እንሰራራለን ቀለል ቀለል ያለው እንጂ በመሳሳት ተነስቶ አብረን ካላደረ እኔ ደግሞ የነኪዩን አይቼው የሆነ ቪዲዮ በቃ ሲደብረኝ ቁጭ ብዬ ቪዲዮ ምናምን ያለውና በጣም አስቆይ ነበር። እዛ ሄዶ የሰሩት ቪዲዮ ትዝ አለ እና በቃ አስቆኝ። ለምን እኔም ቶፋን ፍራንክ አላደርገውም ብዬ የሆነ ነገሮችን ሁሉ አበላሽቼ ቁጭ አልኩኝ። ምን አለሽ እሱ? ምን አለሽ እሱ? እንዳትመጪ ነው ወጪ ነኝ በቃ እንዴት እንትን እንዳለኝ በቃ በጣም ተበሳጨ፣ ተቆጣ፣ ሲገፈትረኝ ሲያመናጭቀኝ ምናምን ነበር። ልክ ነው እሱም። ከዛ አይንሽን እንዳላየው ቤት እንዳላገኝሽ እንዳላይሽ አይንሽን እንዳላየው ጠዋት እንደውም ጠዋት በቃ ይረጋጋል እና ምን ወይኔ ፈርቼ ነበረ፣ ግን ጠዋት ይረጋጋል ብዬ ነበር። ጠዋት ተነስቶ ስመለስ እንዳላይሽ አይንሽን እንዳላየው ማየት አልፈልግም፣ አይንሽን ቀጥ ብለሽ ወጥተሽ የፈለግሽበት ይቻላል። አሁን ደግሞ በይሳት ደግሞ እኔ የትም መሄድ አልችልም። ጓደኛዬንም የዛኔ ጠይቂያት አይ ስላልኳት በቃ አንድ ጓደኛዋ አለች በቃ ሂጂ ምናምን ብላት ነበረ። አይ በቃ እዛ ሆኛለሁ ስላት በቃ መለሰቻት ጓደኛዋ። አሁን ድጋሚ እሷን እንትን ብላ እኔን እዛ ማድረግ አልችልም፣ የክራይ ቤት ነው፣ በዛ ላይ ሰው ምናምን እንትን ማለት እንደዚህ ምንም አይመችም። ችግር የለውም እሱን እንኳን እኛ ጋርም ቦታ አለ፣ ሲቶፋንም ማውራበት መንገድ ይኖራል። ችግር የለም እሱ ጉዳይ እንጨርሰዋለን። ያው
ከዛ በፊት ግን ማለት ነው በደንብ የሚያላወሩት ጉዳይ አለ። ይሄን ቶፋን አወራለሁ እንደዚሁ ግን እንዳልኩሽ ባህሪው ብዙም አትዳፈር ያው ለጠቅላላ እውቀት ይሆንሻል። እኔ እኮ በጣም ይኸውልህ ሁሌ በቃ መኮሳተር ነው ምናምንና ቢያንስ ነፃ እንዲሆን ብዬ ነው እኔን በጣም ነው እንትን የሚለኝና ነፃ ሆነን እንኳን ኖርማሊ በነበሩት ጉዳዮች ላይ ካንቺ ጋር ተያዘ ብዙ ያልጠሩ ነገሮች አሉ። ላይክ እንደምሰለሽ ነው ማንንም ላይ መፍረድ አልፈልግም። ሁሉም የራሱ ነገር ቢኖረውም ካንቺ ጋር ግን በተያዘ ብዙ ያልጠሩ ጉዳዮችና ብዙ ግልጽ ያሉ ነገሮች አሉ፣ ሊዋጥ ማይችሉ ጉዳዮች አሉ እና እሱም እውነት አለው ብዬ ነው የማስበው። አሁን የሚሄድበት ላንቺ መቆሳተሩ ላንቺ ፊት አለምስጠቱ ምናምን ነገር የመጣንበት መንገድ አለ። ብዙ የተከዳንባቸው ብዙ ከኢንስፔክተሩ ጋር በተያያዘ ብዙ ነገር አድርገሽናል አይደለ? አንቺ ያዘሽም ነገር ከጀርባ ጉዳይ ቢኖርሽም ያወራሽም ብዙ የሰጠሽም ምክንያቶች ቢኖሩ ግን እኛ ጋር ዛሬ የተጎዳን የነበሩ ሰዎች ነበርና አልዋሽሽም። እኔም ካሊድ ጋር ያደረግሽውን ነገር እስከማላቅ ድረስ እኔ ላንቺ ያለኝ አመለካከት ያናል አልነበረም። አሁንም የማሽሽ በቃ ነው ከጀርባ ብዙ ማውራት አልወድም። ፊት ለፊት ነው ማውራት የምችለው። አሁንም ከዚህ ፊት ለፊት ደግሞ የምነግርሽ ነገር እኔ ያው እንግዲህ በዛ ልክ ህይወትሽን አደጋ ስር ከተሽ እንደዛ ማድረግሽ መጥፎ ነገር ባይኖርሽም ብዬ ስላሰብኩ ነው እንጂ እስከዛን ድረስ እንግዲህ በኢንስፔክተሩ በተለያዩ ነገሮች የነበሩ ያደረግሽ የነበራቸው ነገሮች ልክ ያልሆኑ ነገሮች ናቸው። ልክ ያልሆኑ ነገሮች ቶፋም እንደዛ መሆኑ እውነት አለው ልምልሽ። እንደዛ ቢሆንብሽም ከዛ የተሻለ ነገር ቢሆንብሽ እውነት አለውና አሁንም እስቲ ከኢንስፔክተሮች ጋር በተያያዘ የምትሰጪ ነገር ይኖራል? ይቅርታ አድርጊልኝና አሁንም ላይ ነሽና ለመጠየቅ ፈልጋለሁ። ልክ እንደመጣው ግን ያለሽበትን ጉዳይ ስለማውቀው የቶፋና አንቺ ጋር ያለው ነገር ስላለ ቀጥታ ወደሱ ይሹ መግባት ስለነበረኝ እስቲ በእነሱ ዙሪያ ደግሞ እስቲ የምትይ ነገር ካለ ስላደጎም ደግሞ አንዳንድ ነገርሽኝ ነገሮች ነበሩ የተፈጠረው ነገር ብዙ እስቲ ለተመልካቾችም ስለማያውቁ ምንድን ነበር ወንድም እንዴት ነው አደጋ ስር ሊገባ የነበረው እንደዚህም ደግሞ አንቺ እንትን ታደግ ይቻልሽ የሚለው ነገር ሲበርም ተስረጃቸው። ያው እንትን አንድ ልጅ አለ እዛ እነሱ ጋር የሚሰራ ግን አሁን እንደዚህ ባልናገር ጥሩ ነበር። እሺ ችግር የለውም። አንዳንድ ከካሜራ ጀርባ መናገር የምትፈልጊው ነገር እኔም ስላልተገናኘን ብዙ ስላላወራን ያለው ነገር ታስረጂ ነው እንጂ ወዲንቺም አንዳንድ ነገር እየገባቸው ያሉ ሰዎች ስለነበሩ እየጠየቁኝ የነበሩ ቪዲዮን ማይተው እያወሩኝ የነበሩ ሰዎች ነው። እኔ ምንም አይነት ቪዲዮ ስላልሰራሁላቸው ትንሽ ግራ የተጋቡ ሰዎች ስለነበሩ እሺ ሙሉ ነው ሚዲያ ላይ መውጣት የለበትም የምትይው ነገር ታየውና እሱ ከጀርባ እናወራዋለን። እስቲ አንዳንድ ተመልካቾችም ደግሞ ላይክ እያንዳንዱ ጉዳይ ላይ እንደቢሰኑ የሚጨነቁት እያንዳንዱ ይሄ የሚበላሸው ላይ በቃ እንደዚህ እያሉን በምክር በተለያየ ነገር እየደወሉ እያበረታቱ ስለነበረ ማወቅ ያለባቸው ነገሮች አሉ። ስለዛ እስቲ እነሱ ማወቅ አለባቸው የምትይው ነገር እንትስልክ ያው በቃ እነሱ መጀመሪያ እንዳልኩ ነው የዛኔ ተገናኝተን ነበር አይደለ? ጫካም ብቻ የዛኔም እንዳየኸው ልጆቹም ሲያወሩ እንደነበረው ነው። በቃ ያስፈራሩኝ ነበረ በወንድሜ ምክንያት በቃ ፎቶ ይልኩልኛል የሚሄድበትን የዋለበትን እዚህ ነው ያለው በህይወት እንድታገኙ የምትፈልጊ ከሆነ ደግሞ የምንልሽን ነገር አድርጊ ነበር የሚሉኝ። ያው በተደጋጋሚ እንዳልኩት ነው በበሚ ጓደኛ በኩል ነበረ መግባት የፈለጉት። ከዛም በኋላ ብቻ በቃ እኔም ጥፋተኛ ነኝ ማለት እኔ ቶፋን ስለማፈቅረው ዮናን እንደዚህ ለማድረግ ፈልጊ ሳይሆን ካሉት አማራጮች እሱ ሆነ መንገድ ሆነ በቃ አጋጣሚዎችም እንደዛ ሆኑና ዮናን እንደዛ ማለት ነበረብኝ። እንደዛ አደረኩኝ። መታሰር አለበት ምናምን ነገር ብለው ነበረ። ደፈረኝ ብለሽ ክሰሹ ነበር ያሉኝ። እኔ ደፈረኝ ብለሽ አንቺ ትከሽውና እሱ ለስተቤት እንዲወርድ ነበር ፍላጎታቸው። ግን እኔ ሙከራ አደረገ ነው ያልኩት። ከዛ በሱም በጣም እንትን ብለው ነበረ። ኦኬ ለምን ኤግዛክቱን አላደረግሽም? አዎ ለምን ያልሽ ነገር አላደረግሽ ምናምን ነገር ብለው ነበረ። በዚህ መሀል ደግሞ በእኔ እኔን እንትን አለችኝና በቃ እኔ ከአቅሜ በላይ ነበረ። እውነቱን መታወቅ ነበረበት። ለምን ለመናገር አልፈለግሽም ነበር ሰዎች? እንዴት ብዬ ልናገር? እያንዳንዱን ማረገውን ነገር ሁሉ ያውቃሉ። እያንዳንዱን ነገር በቃ ከጀርባ የምናረገውን ነገር የሄድኩበትን የዋልኩበትን ነገር ሁሉ ያውቃሉና እኔም ስጋት ነበረ እንደዚህ ሆነ ካልኳቸው አንደኛ እኔ ባልሆን እንኳን ሌላ ሰው እንትን አድርገው በቃ ይሄ ነገር እንዲከሰት ወይም ደግሞ ከዚህ የባሰ ነገር እንዲፈጠር ማድረጋቸው አይቀርም ነበር። ግን እኔ ከቅርብ ሆኜ ያለውን ነገር በከታተል ይሻላል ብዬ ያው እየተከላከልኩ ነበር ብዬ ነበር ያሰብኩት እና ዮናን እንደዛ ማድረግ አልነበረብኝም። ብቻ ሆነ መሆን የሌለባቸው ነገሮችም ሆኑ እና በምን እንደዛ ስታደርግ በቃ ከዚህ በኋላ ምንም መደበቅ የለበትም ምንም ነገር ብዬ ሁሉንም ነገር ተናገርኩኝ። ከዛ እንዳልኩ ነው ብቻ አወቁኝ። የሆነ
አሁን መናገር ስለሌለብኝ ነው እንትን ላይ እና ሰፈሩን ያለበትን ቦታ ምን ሊሆን እንደሆነ ምናምን በስነ ስርዓት ነው የሆነ ነገር አድርጌ ያለኝ በተደጋጋሚ ቶፋ ጋም ካሊድ ጋም ደወልኩኝ። ያንተ ስልክ አልነበረኝም። ባለፈው ለታ ነው ከበምን የወሰድኩት እንጂ ስልክ ዛሬማ ደውዬልህ ነው አግኝቼ ነው ከሷ እንጂ እዛኔ አልነበረኝም ነበር። ቁጥር ወሰድኩኝ አልነበረኝም ነበረ። ከዛ በኋላ የሁለቱ ስልክ ነው ያለኝ። ሁለቱም ጋር ደወልኩኝ አያነሱ። ከዛ ወደ ቦታው ሄድኩኝ። ሲሄድ ደግሞ እንዳትወጣ እንትን በል ተጠንቀቅ ምናምን ብዬው ነበረ። እሱ ግን ምንም ከልቡም አልሰማኝም ነበረ። አንስቶልሽ ነበር? አዎ አንዴ አንስቶልኝ ነበርና ምን ምናምን ሲለኝ እንደዚህ እንትን እያሉ ነው ተጠንቀቅ ምናምን ስለው አንቺ እንትን ሻልቅ ምናምን ብቻ ዘጋው። ከዛ በድጋሚ ስደውል አያነሳ ጭራሽ። ቶፋ ጋር ስደውል እንደዛ። ከዛ ሄድኩኝ በቃ ያለበት የተባለበት ሰፈር ሄድኩኝ። ሳየው እሱ የሆነ መንገድ አለ ወደዛ እየሄደ ነው። ወደዛ ሳይደው መኪና እየመጣ ነው ሰዎች። ከዛ በጣራው ብጮህ ምናምን አይሰማኝም። ከዛ እየሮጥኩኝ ሄጄ እሱን ገፈተርኩትና እኔ እንትን አልኩኝ መሰለኝ በቃ። ከዛ በኋላ ደንግጫለሁ። ምንም ትዝ አይለኝም። ሆስፒታል ነው በቃ ራሴን ያወቅኩት። ተሻክሞ ምናምን ካሊድ ወንድሜ ምናምን ነገር እንትን ወደ ሆስፒታል ራሴን ነገር በቃ ሆስፒታል ስነቃ ካሊድና አኑ አጠገቤ ነበሩ። ከዛ ስለዛ ይሄ ነገር እያሱኝ ያላችሁ በደንብ ታቀደውበት ተዘጋጅቶበት ምናምን ነው። ምክንያቱም አንቺ ጋር ቀድሞ መረጃ የሚሰጥሽ የሚደርስብሽ ከሆነ በጣም ሬዲ ሆኖ ተዘጋጅቶ ምናምን ያለው ነገር በፕላን የተካሄደ ነገር ነው። እንደዛ ነው ማለት በቃ በጣም ጥንቃቄ ማድረግ አለባችሁ። በጣም እንትን ብሏል። ጥንቃቄ ሳይሆን እንደሆነ አላውቅም። ጥንቃቄ ብቻ ሳይሆን አሁን ያሉ ነገሮችን በደንብ ሙሉ መረጃ እንድትጽሙ ይፈልጋሉ። ምን አለ መሰለኝ እየተደባበቅን እየተጠናቀቅን ምናምን እየቻልናቸው አይደለም። በምንችለው አቅም እኮ ፈለግናቸው አጣናቸውና ለመደባበቅ ወይም ጥንቃቄ ለማድረግ እየሞከርን ያለ ነው። እኛ ጥንቃቄ ስናደርግ በአንድ ወንድም ይመጣል። አንዱ ጥንቃቄ ስናደርግ በአንድ ወንድ በቀና ሲባል ከኛ አካባቢ አቅርባችን ወይም ደግሞ አቅራቢያ ነው ካሉ ሰዎች ደግሞ እናየውና የተለያዩ ሰዎች ላይ እየመጡብን ናኑ ላይ እስከ መቼ ተሳቀቅን እንኖራለን። ስለዚህ ይሄ ለአንዴና ለመጨረሻ ጊዜ መዳፈን ያለበት ጉዳይ ነው። ይሄን ኢንስፔክተሩ ጉዳይ እንደዚሁ ከዛ ጀርባ ያሉ ሰዎች ጉዳይ በደንብ በመዘጋጀትና በደንብ መዘጋት ያለበት ጉዳይ ነውና እኔ ችግር የለውም በሁሉም በኩል አግዛችኋለሁ። ምንም ነገር የምትፈልጉት የማግዛችሁ ነገር ካለ ሁሉ ከጎን በደንብ እንፈልገው። ባለፈው በሰጠሽ መረጃዎች በሰብሰብ አድርገን እኮ ሄደን የሆነ ስንደርስባቸው የሚሆን እንዴት እንደሆነ አላውቅም፣ እንዴት ያመልጡ እንደሆነ አላውቅም። እስካሁን በቃ ምንም እዚህ ገባ የሚባል ነገር ያገኘን አይደለም። እንግዲህ ተመልካቾች እናንተም ከካሜራ ጀርባ ብዙ ነገር እያደረግን ነው። ምንም አዲስ ነገር ይዘን ስላልመጣ እናንተን ማርከም እያልን አናስተላልፈውም። ብዙ ቦታ እንሄዳለን፣ ባዶ ነው የሚሆን። እንሄዳለን፣ ብዙ ባዶ ነው የሚሆን። በጣም ሊጨበጡልን እየቻሉ አይደሉም እና በጣም ደንግጬ ነበር። በጣም ተረጋግቻለሁ። እንደውም ደንግጬ ነበር። የሆነ ነገር ሆነ ቢሆንስ ሜቢ አንቺ መኪናውንም እያየሽው ምናምን እሱ ነው ለማራ ምናምን ስለገባሽ ነው ይሄን የእሱ አይቶት ባይሆን ሜቢ እናንቺ ለተርፍ ይችላል ነበር ያደርገውና ፈጣሪ እንግዲህ አንቺ ስማ የሆነ ሁኔታ ሳይተውም አሁን አሪፍ ላይ ነው የምትገኘው። ይሄ ነገር እኮ ስቲል እኮ መድማት አለው። ግን ቼክ እያደረግሽው ነው? ትናንትናም ማታ እንትን አለኝ ለዛ ነው እንጂ ደህና ነኝ። ወይ ግን ካኪም ጨርሳችሁ ነው የወጣችሁት? ነው ወጣችሁ እንደዚህ? በቃ ቤት እንትን በሏት በየሁለት ቀኑ እየመጣች ታስቀይር ነው ያሉት። እሺ እየሄድሻል ቼክ አድርግሽ? ትናንትና ሄጄ ነበረ አስቀይር ያለሁኝ። አሁን ደግሞ ከነገ ወዲያ እሄዳለሁ። ነገ እሄዳለሁ። እሺ ለማንኛውም ጥንቃቄ ያደርግሽ። ቶፋ ምን ይሻለኛል? ቶፋን እስቲ ለማውራት ሞክራለሁ። እንዳልኩሽ ግን አሁንም ቢሆን እንዳልኩሽ ብዙ እንትን አትበዩ። እኔ ሁለተኛ አይለመደኝም እንደዚህ እንትን የሚል ከሆነ ሁለተኛ በቃ አርፌ ቁጭ እላለሁ ከዚህ በኋላ እንደዚህ እኔ ብቻ ትንሽ እንሳቅ ነው ብዬ ነበር እንጂ እንደዚህ ኮሳት ተርኩኛል ብዬ አሰብኩ ነበር። ግን ከዚህ በኋላ በእውነት በቃ ምንም እንደዚህ ሳይሆን በቃ አርፌ ቁጭ እላለሁ አርፌ እተኛለሁ። እስቲ እኔም ሄጄ ለማውራት ሞክራለሁ። እንግዲህ አሁን ባለበትም ሁኔታ አንቺ ባለሽበት ሁኔታ እንዳልሽው ወደዛም ከተከሄደ ቤተሰቦች ጋር ምናምን እንዳልሽው አሳማኝ ምክንያት ነው ያለሽ ለምን ወደ ኢትዮጵያ ምናምን ብዬ አውርቻቸው ነበርና ቤተሰቦች ጋር ነገር ሌላ ሀሳብ ነው የሚመጣው፣ ሌላ ነገር ነው ያደረገ የደረሰበት በእኛ በኩል ለምን ይመስላል ምናምን ስላሉኝ
ያው ወኔውና ላይ ተጨማሪ ሌላ ችግር ለማምጣት ነው እዚህ መሆንሽ አስፈላጊ ሆነ። ስለዚህ እስቲ በምሽው ላቅም ቱፋን እስቲ እኔም ለማውራት ሞክርና እንዳልኩሽ ግን አንዳንድ ጉዳዮች ላይ ያው እንትና አትዳፈሪ ከምን የሚሰራሽው ነገር ልክ ነው ያልኩሽ አይደለም። ላይክ የሆነ ነገር የራሳችሁ ችግር ሊኖርባችሁ ይችላል። እሱ ጊዜው አሁን አይደለም። አሁን መጀመሪያ ራስሽን አስታሚና ምን ብለሻቸዋል? ግን ቤት የት ነኝ ብለሻቸው ነው? ቤት ጓደኛዬ ናት ችግርታለች እና አሁን መምጣት አልችልም ብላቸዋለች። ሲደውሉልኝ እኔ እያነሳሁኝ አይደለም፣ ግራ ገባኝ። በቃ የምናገረው ነገርና ዝም ብያቸዋለሁ። ወንድሜ በተደጋጋሚ እየደወለ ነው፣ ምንም እያወራሁኝ አይደለም። ኦኬ። እና አሁን ላይ እንደዛ ነው ያለው። እሺ አንዳንድ ወንድሞች የማውራት የምፈልጋቸው ነገሮች ስላሉ እሺ፣ ለማንኛውም በቃ አንቺ ከቶፋ ጋር ያለውን ነገር እኔ በምችለው አቅም ለማውራት እሞክራለሁ። ያለው ነገር ግን አንቺ እንትን አትበይው፣ እንደዚህ አይነት ነገር አይደጋገሙም። ልክ አይደለም ነው የምልሽ። የምደግፈው አይነት ጉዳይ አይደለምና በእነዚህ አይነት መንገድ እኔም አልደግፈውም። ልክ ያልሆነ ጉዳይ ስለሆነ ይሄ ነገር እንዳይደገም እኔ በምችለው አቅም ቶፋን አወራዋለሁ። እንግዲህ አንቺን ፈጣሪ ጨርሶ ይማርሽ። እሱንም ደውዬለት እንግዲህ ተመልካቾችን እሱን ቁጭ ብዬ እሱን ለማውራት ሞክርና ከሱ ጋር ያለውን ነገር ችግሩን ለመፍታት ሞክራለሁ። ያው እንግዲህ ባርኪን በድጋሚ እስቲ ኮሜንት ላይ ብዙ አብዛኞቻችሁ እንግዲህ ቁርሾ አወራባችኋል። እኛም ጋር ያው ብዙ ያልጠራ ነገር አለና ግን እቺ ልጅ ያው ህይወቷን ሳስስት ለወንድም ይሰጣለች እና ያው መልካምነትሽን ነው የሚያሳየው። በለሱ በጣም በድጋሚ መጀመሪያም ስገባ ከምስጋና የጀመርኩት አሁንም ስጨርሰው ማመስገን እፈልጋለሁ። ምክንያቱም እኔ አንቺ ባትኖሪ ምናልባት የዛኔ ምናልባት ህይወታችን ወንድማችን በህይወት ላይ ሆኖ ይችላል ወይ የተለያየ ነገር ውስጥ ልናገኝ እንችላለን እና እንግዲህ አንቺ ያለሽበት ነገር ጥሩ ነው እያልኩ አይደለም። በዚህ ሁኔታ ባይሆን ምናልባት ስልክሽን ሰምቶ ምናምን ነገር እንደዛ ባይሆን ባይናይ። ለማንኛውም ተመልካቾችን እንግዲህ ለዛሬ ነበር ፕሮግራም እዚህ ጋር እናቀርባለን። ሳይንስ አዲስ ኮንቹ ቤት አገባ ቡና ሻይ ነው እሱ ላውራው ቤት የለም አይደል? እሱማ የለም እኮ እሱ ላውራውና ከሱ ጋር ያለው እንግዲህ ተመልካቾችን የምንቀጥላችሁ ነው የሚሆነው። ለዛሬ ነበር ፕሮግራም ይሄን ይመስላል። ባርኪ እንግዲህ ፈጣሪ ጨርሶ ይማረሽ። እስቲ ለይና ቶፋ ጋር ደውልለትና እሱን አውርቼው ያለው ነገር አሳያችኋለሁ። እሺ በርቺ፣ እመለሳለሁ።